ጋይስ እንዴት ናችሁ? ደህና ናችሁ? እናንተ በለው ምንድነው? ዋይ ሲጣሉም ሳይጣሉም አሁን ዛሬ የነ ሃይሚን ብሩኬን የእናቱን የአባቱን ፎቶ መዘቅዘቅ በጣም የሚደብርና የሚያስጠላ ነገር ነው። ምክንያቱም ልጆቹ ሰላም ናቸው፣ እነሱ ስራ እየሰሩ ነው። ሲቀጥል ደግሞ ብሩኬ ሃይሚን ለምንድን ነው ተንበርክኮ ይቅርታ እየጠየቃት ብለው 32ቱ ሰዎች ሩዋንዳ እያደረጉት እንደሆነ ቲክቶክ ላይ አይቻለሁ። ዜና ልንገራችሁ ብዬ ነው። እኔ ካልነገርኳችሁ ማን ይነግራችኋል? አሜሪካ ልትወስዱት ነበር እኮ ቀረ። ሃይሚን ይቅርታ ጠይቃት ተንበርክኮ እና ቢንበረክክ ምን ችግር አለው? ለዚች እምቡጥ አበባ ኬክ ብስኩት የሆነች ልጅ ማለት ነው ቢንበረክክ እንደውም ሲያንሰው ነው። እኔ እኮ ብያለሁ ከትናንት ወዲያ አንቺ ማን ስለሆንሽ ነው ይቅርታ የምጠይቅሽ ያለውን ነገር ረስታችሁት ነው። እንኳን ተንበርክኮ ማለት ነው ምን ልበላችሁ፣ በጭንቅላቱ ቆሞ እግሩን ወደ ላይ አድርጎ ነው ይቅርታ መጠየቅ ያለበት። ሴት አስረግዞ በዛ ላይ ሃይሚኔ ዝቶባት በዛ ላይ አልጋ ቤት ከዩ ጋር ተገኝተው ከዛ ለምን ሲባል እርጉዝ ሴት ምን ላደርጋት ነው ብሎ እንዲህ ያልጨረሳችሁትን ፍቅር እየጨረሳችሁ እንደውም ብሩኬ መንበርከክ ብቻ አይደለም ብሩኬ በጭንቅላቷ ትተከልና እንደዚህ ተቆምና ከዛ እግርን ወደ ላይ አድርገ ሃይሚዬ ይቅርታ እኔ ያንቺ ንጉስ ነኝ እንደዚህ ተዘቅዝቄ እንዴት ነው በእኔ የምትጨከኝ ብሎ ራሱ ይቅርታ መጠየቅ አለበት። ምክንያቱም ልጅቷ ሃይሚ ናት ጋይስ፣ ሃይሚ እኮ ናት በጣም ቆንጅዬ፣ በጣም የምታምር፣ በጣም ብዙ ወንዶች የሚመኟት ስታዩት ከለሯ እምቡጥ አበባ። ሲቀጥል ደግሞ በጣም አስተሳሰቧ ስማርት የሆነች ጎበዝ ብልጥ የሆነች ጥበበኛ የሆነች ሴት ራሱ ለሃይሚ እንኳን መንበርከክ ብሩኬ በጭንቅላቱ ቁሞ ተዘቅዝቆ በእግሩ ወደ ላይ ሆኖ ነው ይቅርታ መጠየቅ ያለበት። ሲያንሳት ነው። ምክንያቱም የብሩኬ ጥፋት እንኳን ማንበርከክ በጭንቅላት ያዘቀዝቃል አልኳችሁ እኮ ተዘቅዝቆ መሆን አለበት። ሴት እኮ ነው ያስረገዘው። ሲቀጥል ደግሞ በቃ ከትናንት ወደ ራሱ እንዴት ነው እያለ እየዛተ በኔውጭ ብሎ እጇን ጎትቶ ማለት ነው ከክላሱ ጎትቶ ገፍትሮ አስወጥቶ እንደዛ አድርጓት ማለት ነው። እንኳን ተንበርክኮ አልኳችሁ በጭንቅላቱ እንደዚህ ተዘቅዝቆ በእግሩ ቆሞ ነው መጠየቅ ያለበት። ያጠፋው ጥፋት ከዚህም በላይ ስለሚያስደርግ እኮ ኖርማል ያጠፋ ሰው የሚጠይቀው ጥያቄ ነው። ይቅርታ ሲጠይቅ እንደዚህ ነው። እሱ ግን ብዙ ነው ያጠፋው። ራሱ አስረግዛል ተብሎ መጥቶ መቼም እውነት ይሁን አይሆን የተረጋገጠ ነገር የለም። አስረግዟል ብላ ነው ሃይሚ እያመነቻለች። ዋና የተለያዩበት ምክንያት ይሄ ነው። ሁለተኛ ነገር ከክላሱ ይቅርታ ልጠይቀው አብረን ነው ልትለው ሄዳ እጇን ጎትቶ ውጭ ብሎ እንደውሻ አባሯት። ከዛ ከትናንት ወዲያ ደግሞ ራሱ መጥቶ አንቺ ማን ስለሆንሽ ነው ይቅርታ የምጠይቅሽ ሲያምርሽ ይቀራል ብሎ ይሄን ሁሉ ነገር ተናግሮ ለምን ተንበረከከ? ለምን እናንተ አትነጠፉ? ከሚንበረከክበት እናንተ ተኙለት። ከዚህም በላይ ያስደርጋል። ምክንያቱም ለሃይሚ ነው ማለት ነው። ሶ ምንም እኔ መንበርከኩ ምንም ችግር የለውም። በመንበርከኩ ሲያንሳል ነው ለሃይሚ። ሲቀጥል ሌላ ደግሞ ይሄ በብሩኬ ሳይድ ያሉት ናቸው እንደዚህ የሚሉት ማለት ነው። በብሩኬ ሳይድ ለምን ክብር የላት ምናምን የምትሉ ሰዎች ከዚህም በላይ መሆን አለበት አልኳችሁ እኮ። ንገራችሁ ብሩኬ ተንበርከኮ ሳይሆን ሃይሚን ይቅርታ መጠየቅ ያለበት በጭንቅላቱ ተዘቅዝቆ እግሩን ወደ ላይ አድርጎ ነው። ጥፋቱ ከዚህም በላይ ስለሚያስደርግ ማለት ነው። ጥፋት ስላጠፋ ነው እንጂ ባያጠፋ መንበርከክ ምናምን አያስፈልገውም። ደግሞ ለዚህ እንስት ለመሰለች ልጅ ተንበርክኮ ቀለበት እንዳረገላት ተንበርክኮ ይቅርታ ቢጠይቃት ምንም ችግር የለውም። ሌላ በሃይሚ ሳይድ ደግሞ ማለት ነው ምንድነው እያላችሁ ያላችሁት? አንደኛ በግፊት ነው፣ ሰው ይቅርታ ጠይቃት ስላለው ነው። ይሄ እኮ የታወቀ ነገር ነው። ሁለተኛ ነገር ደግሞ ይቅርታውን እንኳንም አልተቀበለች። ሲቀጥል ደግሞ ወደፊትም መቀበል የለባትም። እኔ ከዚህ ሀሳብ ምንድነው ወስደው ትናንት እንኳን አልተቀበለች ትክክል። ሌላ ግን ወደፊት ግን መቀበል አለባት። እንዴ ምን ሆናችኋል? ትቀበለዋለች ድራማ ስለሆነ ማለት ነው። ሲቀጥል ደግሞ ሰው ብሎት ነው እኮ ብሩኬ እኮ በቀኛ የምንላት አይዲያ ለኛ ኮሜንት ሁሉ መልስ ይሰጣል። እኛ ተንብሌን ላይ ምንጥፋትን ሁሉ በቃሉ ይዞ እሷን ወደ አይዲያ አድርጎ ያመጣታል። በቃ እሱ ከኛ ነው የሚወስደውና እኛም ብለናል። አዎ ኮሜንቱ እንዳለ ይቅርታ ጠይቅ ነው። ከዛ ያን ነገር ለማስተባበል ነው እንጂ እንደዚህ አይነት ኮሜንት ባይጻፍ ራሽ ለምን ቀለበቱን አልተቀበለችኝም ብሎ እሱን ያቶብሪ ብሎ የሚመጣ ይችላል። አሁንም ቢሆን ብሩክ የሚያደርገው የኛን አስተያየት እያየ ነው የሚቀያየረው። አሁንም ጥሩ አስተያየት ስጡ። እንዲታረቁ ከፈለጋችሁ ክብር አይወድላትም ለምን ተንበረከከ ለምን ይቅርታ ጠየቃት ሳይሆን ማለት ያለባችሁ አሁንም ደግሞ ይቅርታ ይጠይቃት።
ከዚህም በላይ መሄድ አለበት። ተስፋ መቁረጥ የለበትም። 2 ቀን 3 ቀን መሞከር አለበት እንጂ በአንዴ መሄድ የለበትም። እናንተ ግን ለምን ተንበረከከ ብላችሁ ካካበዳችሁ እሱም ቢሆን አዎ ለምን እንደዚህ ያደረኩ ለምን ተንበረከኩላት፣ ተንበረከከ ይቅርታ ጠይቂያት ደግሞ ረግጣኝ ሄዳ ክብር አይወድላትም ብሎ እሱ ራሱ ሀሳቡን ሊቀየር ይችላል። ጥሩ አስተያየት ብትሰጡ ጥሩ ነው። ምክንያቱም እሱ የእኛን አስተያየት በደንብ ነው የሚመለከተው። እሱ ብቻ ሳይሆን ሁሉም ይመለከታሉ። አንዳንዴ ግን ናቅ አድርጎ መሄድ የሚባል ነገር ልመድ ብሩኬ። ከዛ ውጭ ግን ማለት ነው ደግሞ ሌላ በጣም የምታናዱት ሰላም ልበላችሁ እስኪ። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እናንተ ደህና ናችሁ? አይ እንኳን ደህና ሆናችሁ። ብቻ አትናደዱ ጋይስ። አይ አትጣሉ። ሲቀጥል ደግሞ ቲክቶክ አካውንታችሁን አታበላሹ። ምን ሆናችሁ ነው ትልቅ ሰው የምትዘቀዘቁት? አረ ነውር ነው፣ መብርሃንን ነውር ነው። እኔ ምንን በተመለከተ ራሱ እንደምትዘቀዘቁ አይዶን ነው። እኔ ምንን በተመለከተ እንደምትዘቀዝቁ ፈጣሪ ወቀላችሁ። እሺ አሁን ሙሺ ጋሽዬ ምን አደረጉ? ሀይሚ ብሩክ እነሱ ራሱ ምንም ያደረጉት ነገር የለም። ምናልባት ብሩክ ሀይሚን የሆነ ነገር ብሏት ሊሆን ይችላል። ሀይሚ ብሩክን የሆነ ነገር ብለው ሊሆን ይችላል። ብሩክና ሀይሚ ኦኬ እሺ አስቀየሟችሁ። ከዛ ውጭ ግን እናትና አባታቸው አረ በፈጣሪ ስም በፈጠራችሁ እንደዛ አይደረግም። በጣም ነውር ነው። አሁን የብሩኬ እናት አሁን ያቺ ውይ በፈጣሪ ስም የኔ እናት ራሱ በሆነች ብዬ በቃ እርጋታዋ ንግግሯ ምናምን በቃ ምን ልበላችሁ በቃ የእናት ባህሪ። አንዳንድ እናቶች እኔው ማለት ነው እናትን ከእናት አላነጻጽርም፣ ግን በቃ የሱ እናት ማለት ነው በቃ የሆነች ምን ልበላችሁ እንደ እናት ትክክለኛ የእናት ባህሪ ነው ያላት። የሆነ እርጋታዋ በጣም ነው ደስ የሚለኝ። የምርቀስ ያለች ነገር ናት። በቃ ነገሮችን ስትመልስ ተረጋግታ አስባ እንደመጣላት አትመልስም። ልታይ አትልም። ልወለድ የማትል በጣም ምርጥ ሴትዮ። አሁን እንደው እሷን አሁን መዝቅዝቅ ኧረ በፈጠራችሁ በጣም ነው የሚደብረው። መብርሃንን በፈጣሪ ስም እንደውችን አሁን እንደ እሷን መዝቅዝቅ በፈጣሪ ስም ማርያም በጣም ነው የሚደብረው። ሲቀጥል ጋሽዬም ቢሆን ጥሩ ሰው ናቸው። ምን አንዳንዴ ድራማ ውስጥ ይገባል። አሁን እያስገቡት እኮ ነው። ውይ እናንተ ለድራማ ብላችሁ እያስገባችሁ ማለት ቤተሰባችሁን አታዘግዝቡ። የብሩኬ እናት ምንም ነገር ውስጥ ይጀምር አልገባችሁም። ድራማ ውስጥ ምንም ነገር ውስጥ እናንተ ግን አታስገቧት አሁንም ቢሆን። ስለዚህ ከዘቀዘቃችሁ ራሳቸውን ወይም ደግሞ እየተሳደበውን ሰው እንጂ እነሱን አዘቅዝቁ። ሰው አታሰድቡ። ምክንያቱም እኛ ነው የማዳም ቆሞች እኮ ናቸው እኒ እብዶች ምናምን እየተባልን ማለት ነው። ጠሽ እኮ ነው የሚያደርጋቸው እያሉ አስባችሁታል። እንደዛ አታድርጉ። ሲቀጥል እነሱ መጨረሻቸው አንድ ላይ ሊሆኑ እናንተ እንደዚህ አትበሉ። ብሩኬ ሀይሚን ተንበርኮ ይቅርታ ቢጠይቃት ምንም አይሆንም፣ አይሞትም። እንደውም በጭንቅላቱ ቆሞ አልኳችሁ መጠየቅ ያለበት ከጥፋቱ አንጻር ሌላ ማለት ነው። ሀይሚዬ ሄዳ በላች፣ ብሩክ ሳይኖር ሄዳ በላች፣ አፈር ያስበላሽ እያላችሁ ጽፋችሁ አየው። እናንተ አፈር ብሉ እስኪ። ሲያስጠሉ ድንጋይ ራሱላ። እሷ እኮ ለምና ምናምን ፈልጋ አይደለም ሄደች፣ በግድ ማለት ነው። ሀብ እናቱ እንዳትደበርበት በዓል ስለሆነ ለበዓል እንዳይከፋት ልጆቿ እንደተጣሉ በምን ተጣሉ ብላ ስትጠይቅ ብሩኬ እንደዚህ አድርጎ ነው ስትባል ማንም እናት እንደሚከፋት ማለት ነው። ልጅሽ እንደዚህ ያደረገ ተብላ ከዛ ደግሞ ከሚወዳት ልጅ ጋር ሊለያየ ነው ተብላ ካሁን በፊት የበዓል ሀይሚ እየሄደች ፈታ እያረገቻቸው አብረው እያሳለፉ ዛሬ ስትቀር ስለሚደብራት ሄዳ እንግዲህ ሀይሚ ራሱ እንደደብራት እናትየው እየነገረቻት ነበረ። ሀይሚን ራሱ ወንድሙ ነው ለምኑ የወሰዳት። ገባችሁ? ለምን አይደለም ሄደችው፣ ተለምና በግድ ነው ሄደችው። እንደውም አልሄድም ብላ ግን ለእናቱ ደስታ ስትል ነው ሄደችው። ገብቷችኋል እንጂ እሷ የምትበለው አታ ይመስላችኋል እንዴ? እንኳን እንደሷ ለእናንተም ተተርፈ ለኛ ለምንሳደበው ለሁላችንም ተተርፈናለች። መትረፍ ብቻ ሳይሆን እየተረፈችም ነው። አሁን በእነሱ እየሸቀሉ ነው። ሀይሚን እየተሳደቡ ዩቲዩብ የሚሰሩ አሉ፣ ብሩክን እየተሳደቡ ዩቲዩብ የሚሰሩ አሉ። እነሱም እየሸቀሉ ነው፣ እኛም እየሸቀልን ነው፣ ሌላውም እየሸቀለ ነው። ለኛ የገቢ ምንጭ ናቸው። እያየን ራሱ የምንዝናናበት ይሄ ራሱ አንድ ጥቅም ነው። ገብቷችኋል? ስለዚህ ነገ እነሱ መታረቃቸው ሳይቀር ቤተሰብ አትዘቅዝቁ፣ አትሳደቡ፣ አትከፋፍሉ። የሚያስታርቅ ሀሳብ ስጡ ነው የምለው እኔ እንደኔ ማለት ነው።